ሰሚራ በእምነቷ ሙስሊም ስትሆን ልዑል ደግሞ ኦርቶዶክስ ነው። በቅርቡ ማሽነ ቀንን ጠብቅ። ሰሚራ እያስጠነቀኩሽ ነው፣ አጠገቡ እንዳላይሽ። የኔ ሰሚራ ውሻ ባልሰራለትን ያሙሽ አይደለም። ሰሚራ ግን እኮ እምነታችን የተለያየ ነው። ቢሰማ በህይወት ራሱ አይልቀን። እሺ እሱን ተወው። ልጅ ሲወለድ ምን ሊሆን ነው? እዚህ ሰፈር ወይ እኔ ወይ አንተ ነን የምንኖረው። ወንድምሽ እየጠረጠረ ነው። ድጋሜ የቴን ቀና ብለህ ብታይ እገልሃለሁ። ገባ? ንቀት መሆኑ ነው እያወራሽ የምትሄጂው? ምን? ቆይ እንዴት? ይህ ውሻ ወንድሜ መሆኑን እያወቀ እንደዚህ ያደረገ? በፍቅር የማይታለፍ ምንም አይነት ድምር የለም። አንድ ያለችኝ እህቴን ማንንም እንዲጫወትባት አልፈቅድም። ይሄ ውሳኔያቸው ዋጋ ያስከፍላቸው ወይስ አንዱ ነው ይቀጥሉ ይሆን? ዜማ ወይ ምን ሆነሻል? ምንም። ምን ነው? በጣም በሐሳብ ሂደሻል እኮ። ኧረ የትም አልሄድኩም አለው። እያየሁሽ ምን ሆነሻል? ንገሪኝ። ምንም አልሆንኩም። መስሎ ነው የሚሆነው። ዜማ አውቅሻለሁ እኮ። ምንድነው ያሳሰበሽ? ንገሪኝ። እንዲሁ ሁኔታዎች ግራ ገብቶኝ ነው። ማለት አለ አይደል የኔ ነገር ያበኝ ብቻ ሁሉም ነገር ተዘበራርቆብኛል። አይዞሽ፣ አሁን ሁሉንም ነገር ልንደርስበት ጥቂት ነው የቀረን። አይ እንደዛ እያልን ስንቱ ቀን አለፈ። ሳልረዳሽ ቀርቼ እኮ አይደለም፣ ግን ትንሽ ጊዜ ጠንከር በይ። ተስፋ መግሮጥ እኮ አይደለም፣ ግን በቃ ቃተኝ። ከዚህ በላይ አልችልም። ቃል ሁሉንም ነገር ላቤኒ ልነግረው ወስኛለሁ። ምን ያምሻል እንደ አንቺ? ምንም አትበለኝ ቃል። በቃ ከዚህ በላይ አልችልም። ዜማ እንደዚህ አይነት የድድብ ስራ ሰሪም ተግባባን? ወስኛለሁ። ከዚህ በላይ እሱንም መጉዳት አልችልም። ለሁሉም ነገር አመሰግናለሁ። ቻው። ዜማ አንቺ ዜማ! ወይኔ ቃላብ! አንዴ ብቻ ሉል ተብዬ እድልን ያደረና ቤን ያስወግድልኝ። ከዚያ በኋላ እኔ እሱን አስወግደውና ሁሉንም ማስረጃ አጥፍቼ ከዚህ ሀገር ጥፍት። ሰላም ሰላም። ኢዛና ማለት አንተ ነህ? አዎ ነኝ። ማን ልበል? ኢንስፔክተር ቃላብ እባላለሁ። ለአንዳንድ ጥያቄዎች ፈልጌ ነበር። ምን? ኢንስፔክተር ነው ያልከው? ምን ነው ደነገጥክ? ኧረ እኔ አልተደናገጥኩም። ብዙ ጊዜ ፖሊስ የሚደናገጠው ወንጀለኛ ብቻ ነው። ለነገሩ አንተ ምን አስደነገጠ? የሰራ ወንጀል የለ እኮ ሆነ። ጥሩ። በምን ጉዳይ ነበር የተፈለኩት? በወይዘሪት ዜማ መታገትና በአቶ ናቲ ድንገት መሰወር ዙሪያ። ምን? እኔ ስለዛ ምን ላቅ እችላለሁ ኢንስፔክተር? እሱን እናያለን። ወይዘሪት ዜማ ስትታገት አንተ የት ነበርክ? እኔ እንኳን ይዛኔ ክፍለ ሀገር ነበርኩ። ክፍለ ሀገር እንደነበርክ የሚያረጋግጥ የሰው የምስል ማስረጃ አለ? እሱን እንኳን የለኝም። ወይዘሪት ዜማ መታገቷን ከየት፣ እንዴት፣ መቼ ሰማ? እኔ እንኳን ትንሽ ቆይቼ በወሬ ሰምቼ ነው። ወሬውን ማን ነው የነገረ? እሱን እንኳን አላስታውስም። ኦ ወሬውን የነገረን ሰው አታስታውስም? አው ረጅም ጊዜ ስለነበር ጠፍቶብኝ ነው። መልካም እሺ። አቶ ናቲ ተሰውሮ ነው? እሱን አላውቅም። አብሮ አደግ ጓደኛ አይደል እንዴ? እንዴት አታውቅም? እኔ ምንም የማውቀው ነገር የለም። እንደዛ ይሻላል።
የምታውቀውን በጥሩ መንገድ ብትነግረኝ ላንተ የተሻለ ነው። እኔም ማቆም በሙሉ ተናግሬያለሁ ኢንስፔክተር። ጥሩ፣ በዚህ አላለቀም። ወንድሜ ምንም ያክል ዱርዬ ቢሆን በእምነቱ ግን አይደራደርም። አብዲ መንግስቱ አያውቅም። አንድ ላይ ሰው ካየን ጥሩ አይወጣም። አይ እንግዲህ ይሄ አጉል ፍልስፍና ተው፣ ይሄ በጭራሽ የማይሆን ነገር ነው። እምነታቸው እኮ የተለያየ ነው። ወይኔ አምላኬ፣ እሺ ምን ይሻለናል? የሆነ የጀመረችው ነገርማ አለ። እቺ የሆነ ነገርማ አለ። ልዑል፣ አንተ ልዑል፣ አንድ ላይ ካየን አበቃለን። እዚህ ሰፈር ወይ እሱ ወይ እኔ ነን በህይወት የምንኖረው። ሰይፍ ልቀቀኝ። ያ ውሻ በእህቱ ስቃይ እድሜ ልኩን መሰቃየት አለበት። እህቴን ቀና ብሎ ያየ አይደለም የጓደኛዬ ወንድም ለምን የነፍስ ጓደኛ አይሆን? አሁን የኖሃ ነገር አብቅቷል። በቀረው እንዴት ጠላቶቼን አንድ በአንድ ከመንገድ ይዞር እንደማድረግ ማሰብ አለብኝ። እህቴ አንድ ነገር ብትሆን አንዳቸው ነው ማለበረም አንዳቸው ነው። አሁን ለዛ ጅል ልደውልለት። ሄሎ ድል። አዝናለሁ አቤል። ማለት እህትህ ምን ያዳገሉ ለአውሬ ሰጥቷታል። ሊሆን አይችልም። በፍጹም እህቴ ሊሆን አልችልም። ሆኗል። ልንደርስላት አልቻልንም፣ ልናድናትም አልቻልንም። ዝም በይ፣ እህቴ ምንም አልሆነችም። በጣም አዝናለሁ አቤል። እውነቱ ግን ይሄ ነው። በፍጹም ሊሆን አይችልም። እውነቱ ሆኗል አቤል። የአርኩስ እህትህን በፍጹም ሊሆን አይችልም። አቤል አሁን በቃ ለመረጋጋት ሞክር። አይ እህቴ ምንም ነገር ልትሆን አትችልም በጭራሽ። አቤል አይ እህቴ አንድ ነገር ከሆነች ማናቸውንም አልምርም፣ ማናቸውንም። አሁን እንዳቀድኩት እየሄደልኝ ነው። ብራቮ። ያዳን ይሄ ጅል ለእህቱ ሞት ለመበቀል ያስወግደዋል። ኢዛናን ደግሞ ወይ ራስ ያስወግደዋለሁ ወይ ራሱ ሉል እንዲያስወግደው አደርጋለሁ። ዜማ ይህን ነገር እንድታደርጊ በፍጹም አልፈቅድልሽ። ቃል ፍቃድ አልጠየቁ። እኔ ደግሞ አታረጊም እያልኩሽ ነው። አንተ እዚህ ውስጥ አያገባህም። ስንት ነገር ብለሽኝ ካስገባሽኝ በኋላ አያገባህም ማለት ምን ማለት ነው? በቃ አሁን ተው እያልኩ ነው። ስትፈልጊ ያስጀመረች ስትፈልጊ የምታስተየው አንቺ ማን ነሽ? መጀመሪያ ምን ነኝ አይደል? አግዘኝ አልኩ። አሁንም ተው እያልኩ ነው። አሁን ተው ስትይኝ የምተውበት ሁኔታ ላይ አይደለሁ። አልገባኝም።
ጉዳዩ የህግ ጉዳይ ሆኗል። ቃለብ ለምን ልትረዳኝ አትሞክርም? ቆይ ይሄው ለወንጀል ሲሰራ እያየሁ ዝም ማለት አልችልም። ዝም በል አላልኩህም እኮ እኔ። ዝም በል ካላልሽ የጀመርኩትን አታበላሽም። እኔ እኮ እያበላሽው አይደለም። ከእቅዳችን ውጭ ነገሮችን እያደረግሽ እያበላሽው አይደለም ማለት ነው። እኔ አቤኒን ስቃይ ማየት ከበደኛ። የሌሎቹ ስቃይ አይታይሽም ማለት? ያለምንም ጥፋት የሞቱት እነሱም እኮ ጓደኞች፣ ወዳጆች አሏቸው። አንተ ግን ጉዳዩ ለምንድን ነው የግል እያደረግከው ያለው? ማለት አይ እንደ ስራ ሳይሆን የሆነ የግል ጉዳይ ያለ ነው የሚመስለው። እሺ አጀሪት፣ ዛሬ ደግሞ እንዴት ትዛልኩሽ? ኢዛና ተገናኝተን ማውራት አለብን። ምንድነው ደግሞ እኔና አንቺ የምንኖረው? ብዙ የሚያገናኘን ጉዳይ እንዳለ አትርሳ እንጂ። ከዚህ በኋላ ምንም የሚያገናኘን ጉዳይ የለም፣ ገባሽ? እንዲህ በቀላሉ የሚያገናኘን ጉዳይ የለም ብለን ማለፍ አትችልም፣ ገባ? አልገባኝም። እኔና አንተ የሰራናቸው ስራዎች እንዲህ በቀላሉ የሚታለፉ አይደሉም። እኔና አንቺ የሰራነውን ስራ የሚያውቁት ጥቂት ናቸው። ስለዚህ እነዛን ጥቂቶች ከመንገድ ካስወገድኩ ሌላ ማንም የሚያስቆመኝ ሰው የለም። ለዛም ነው አስፈልግሃለሁ የምልህ። ከነዛ ጥቂቶች አንዷ መሆንሽን ማን በነገረሽ? ይኸውልህ ኢዛና፣ አንድ ላይ ከሆንን ማንም ሊነካን አይችልም። ብቻዬንም ማንም ሊነካኝ አይችልም። ይሄን ጉራህን ተውና ከኔ ጋር ተስማማ። ይሄ ጉራ ሳይሆን በራስ መተማመን። ኢዛና፣ እኔን ማስወገድ እንዲቀላል እንዳልሆነ እኮ ጠንቀቀህ ታውቃለህ። ማለት አታስመስል። እኔን ከመንገድ ዞር ለማድረግ የምታደርገውን ሁሉ አውቃለሁ። ካወቅሽማ ጥሩ ነው። እና ፈርተሽ ነው የደወልሽ? ኢዛና፣ እኔን እኮ ታውቀኛለህ። እንደማንም በቀላሉ ልታስወግደኝ አትችልም። አንቺ ግን እኔን ገና ያወቅሽኝ አይመስለኝም። እኔ አንድ እንሁን የምለው ለሁለታችንም ነው፣ ገባህ? ስላሰብሽልኝ እጅግ በጣም አመሰግናለሁ። ግን ስለኔ አትጨነቂ። እስቲ ጅላቱን ሌላው ቢቀር ስለኔና ስላንተ የሚያውቅ ሶስተኛ ሰው እንዳለ አትርሳ። ማን ነው ደግሞ ሶስተኛው ሰው? ያ በስልክ ሲደውልልን የነበረው ነው። አታስብ፣ እሱንም አንዴ ማንነቱን እስከማውቀው። እሺ እሱ ሲሆን የዚህ የፖሊሱ ጉዳይስ? ፖሊሱ ስትይ ዛሬ እኔ ጋር መጥቶ ነበር። ምን? ከዛስ ምን አለ? ስለ ዜማ ስለ ናቲ ምናምን ሲጠይቀኝ ነበር። አየህ፣ ከሌላው ብናመልጥ ከዚህ ፖሊስ አናመልጥም። ያለ ማስረጃ ምንም ሊያመጣ ይችላል። አትሽወድ። እንዳሰብከው ኖርማል ፖሊስ አይደለም፣ በጣም እብድ የሆነ ሰው ነው። እኔ ደግሞ ከሱ በላይ እብድ ነኝ። ይኸውልህ ኢዛና፣ ቢያንስ ለዚህ ፖሊስ ስንል አንድ መሆን አለብን። ለዚህ ፖሊስ ምን? ሳይቀድመን እንቅደመው። አልገባኝም። ኢዛና፣ ገብቶህ እንዳልገባህ አቱን ሁሉንም ነገር ሳያውቅብን እናስወግደው አይደል? ጭራሽ ብዬ ፖሊስ ልግደል? ደፋር። እሱ ሁሉን ነገር አውቆኛን ከሚገል አይሻልም? በምንም አይነት ታምር ሁሉንም ነገር ሊያውቅ አይችልም። ማለት ሁሉንም ነገር እንዲያውቅ ሁሉንም ነገር የሚያውቁትን ማስወገድ። ሁሉን ነገር ያወቁት እኔን የሚያካትታል? ምናልባት ሊያካትት ይችላል። ኢዛና፣ አንተ እኔን ማሪን ብለህ ካለመንከኝ እውነት እኔ እድል አይደለሁም። ማን እንደሚለምን ጊዜ ያሳየናል። መልካም። ሰሚራ በእምነቷ ሙስሊም ስትሆን ልዑል ደግሞ ኦርቶዶክስ ነው። በቅርቡ ማሽ ነው፣ ቀንን ጠብቅ። ሰሚራ እያስጠነቀኩሽ ነው፣ አጠገቡ እንዳላይሽ። ሰሚራ ውሻ ባልሰራለትን ያሙሽ አይደለም። ሰሚራ ግን እኮ እምነታችን የተለያየ ነው። ቢሰማ በህይወት ራሱ አይለቀንም። እሺ እሱን ተወው። ልጅ ሲወለድ ምን ሊሆን ነው? እዚህ ሰፈር ወይ እኔ ወይ አንተ ነን የምንኖረው። ወንድምሽ እየጠረጠረ ነው። ድጋሜ እህቴን ቀና ብለህ ብታይ እገልሃለሁ። ገባ? ንቀት መሆኑ ነው እያወራሽ የምትሄጂው? ምን? ቆይ እንዴት? ይህ ውሻ ወንድሜ መሆኑን እያወቀ እንደዚህ ያደረገ? በፍቅር የማይታለፍ ምንም አይነት ድምር የለም። አንድ ያለችኝ እህቴን ማንም እንዲጫወትባት አልፈቅድም።
ይሄ ውሳኔያቸው ዋጋ ያስከፍላችሁ ወይስ አንዱ ነው ይቀጥሉ ይሆን? አንበሳው ወዴት ነው እንደዚህ ተጣድፈ የምትሄደው? እዚሁ። ምን ነው የቸኮለ ጅብ ቀንድ ይነክሳል የሚለውን አባባል አወቀው? አባባሉን ከኔ ጋር ምን አገናኘ? አይ እንዲሁ ማወቅና ለማወቅህ ማወቅ ፈልጌ ነው። እሺ አሁን መሄድ እችላለሁ? አትቸኩል እንጂ የቸኮለ ጅብ ቀንድ እንደሚነክስ ነግሬህ የለ? ኢንስፔክተር መናገር የፈለግኩን በግልጽ ተናገር። ዜማ ስትታገት አንተ የት ነበርክ? ክፍለ ሀገር። ለምን ጠየቅ? ዜማን ያገትክ ምናልባት አንተም ልትሆን ስለምትችል። ምን እየቀለድክ ነው? ስታይኝ ለቀልድ የመጣው መስልሃል? ዜማን ያዳንኳት እኔ መሆኔን አዘንጋጂ ኢንስፔክተር። ያለችበትን እንዴት አወቅ? ተከትዬ ሊቀብሯት ሲል ደረስኩባቸው። ከዛም በኋላ ወደ ሆስፒታል ወሰድኳት። አሪፍ ድርሰት ነው። ብትጽፈው ጥሩ ፊልም ይወጣዋል። መናገር የፈለግኩን ግልጽ አድርገህ ተናገር። በመጀመሪያ ደረጃ ንግግርን አስተካክል። ከፖሊስ ጋር እንጂ ከሰፈር ጓደኛ ጋር ነው የምታወራው። አንተ ማጠያየቅን እንደ ሰፈር ዱርዬ ሲሆን እንደ ፖሊስ አድርገው። ምን አበላልከው? ኢንስፔክተር እጅህን ከኮሌቴ ላይ አንስተህ አውራኝ። ባላነሳስ? ባታነሳም ኢንስፔክተር የሚለው ስልጣን እስካለ ድረስ ምንም ማድረግ አልችልም። ፖሊስ ባልሆንስ? ፖሊስ ባትሆን በደንብ እንወራ ነበር። አሁን ከኮሌቴ ላይ እጅህን አንሳ። እስካሁን ወንድምህን ፈልገህ ማግኘት ያልቻልክ እንዴት ነው ዜማን በአንድ ቀን ያገኛት? የዜማ ጊዜ አልተጠነቀቁም ነበር። አሁን ግን እያንዳንዱ ስራቸው በጥንቃቄ የተሞላ ነው። የእውነቴን ተረት ተረትህን ማምን ይመስላል? ማመን አለማመን ያንተ ድርሻ ነው። እኔም ማውቀውን እውነታ ግን ነግሬሃለሁ። አታስብ፣ ባትነግረኝም እውነታው ላይ ማድረስ አይቀርም። እኔ የምለው ግን እውነት ዜማን ለመርዳት ነው ወይስ ሌላ የሚያገናኝ ጉዳይ አለ? ማለት አይ ትንሽ ግራ ስለገባኝ ለማወቅ ያክል። ወንጀል የተሰራበት ቦታው ላይ የኔ የግል ጉዳይ ነው ከሆነ ጥሩ። ነገረ ስራ ግን የግል ቂም ያለብን ነው ይመስል። ምን ለማለት ፈልገህ ነው? ይኸውልህ ኢንስፔክተር፣ ያለ ማስረጃ እኔን ባታስጨንቀኝ መልካም ነው። አታስብ፣ ቀጣይ ከማስረጃ ጋር እመጣለሁ። ይሄ ኢንስፔክተርማ ሌላ የፈለገው ነገር አለ። ለዜማ ብቻ ብሎማ አይደለም የመጣው። ዜማ እንዴት ነሽ? አለው። ወዴት ጠፍተህ ነው? አለው። በወንድሜ ጉዳይ አንዳንድ ነገሮችን ለማጣራት እየሞከርኩ ነው። እና ያወቀው ነገር አለ? እስካሁን የለም፣ ግን በቅርቡ ሁሉንም ነገር ደርስበታል። ከሆነ ጥሩ። እኔ የምልሽ ይሄ ኢንስፔክተር የምር ዘመድሽ ነው እንዴ? ዘመድ እንኳን አይደለም፣ ያጎቴ ልጅ ጓደኛ ነው። እና እንዴት ሊመጣ ቻለ? ማለት አንቺን ለመርዳት እንዴት ወደዚህ ሊመጣ ቻለ? ለአጎቴ ልጅ ሁሉንም ነገር ስነግረው እሱ ደግሞ ለቃላብ ነገረው። ከዛ ቃላብ ወደዚህ መጣ። እንዲሁ በቀላሉ ወደዚህ መጣ? አዎ፣ ሐዋሳ ነበር የሚሰራው። ዝውውር ጠይቆ ነው ወደዚህ መጣ። ከሀገሩ ከሚሰራበት ፖሊስ ጣቢያ ለጓደኞች ዝውውር ጠይቆ መጣ? አዎ። ምን ነው? ከዛ በፊት ካንቺ ጋር ትተዋወቁ ነበር? አንድ ሁለቴ ሐዋሳ ተገናኝተናል። ከዛ ውጭ አልተገናኛችሁ? አይ አልተገናኘንም። እና እዛ ወንጀል አይሰራም ነው ወይስ ይህን ጉዳይ ብቻ ነው መያዝ የፈለገው? አልገባኝም። ዜማ ይሄ ሰውዬ አንቺን ለመርዳት ብቻ የመጣ አይመስለኝም። እና ሌላ ለምን ሊመጣ ይችላል? እኔ እንጃ። የምር አንቺን መርዳት ቢፈልግ ኖሮ እዚህ ላሉ ፖሊሶች እንድታሳውቂ ማድረግ ይችል ነበር። በግል መመርመር ስለፈለገ ይሆናል። በግል የሚመረምረው ከህግ ደብቆ ነው ማለት? ቢያንስ ጉዳዩን ህግ እንዲያውቁ አድርጎ መመርመር ይችል ነበር። እንደዛማ ሶስተኛው ሰው ይደበቃል። ሶስተኛው ሰው እኮ በዚህም በዛም ቢሆን ጉዳዩን አውቋል። ልዑል፣ እኔ እያልክ ያለው ነገር ምንም እየገባኝ አይደለም። ይሄ ኢንስፔክተር እዚህ የመጣው አንቺን ለመርዳት ሳይሆን ሌላ ዓላማ ይዞ ነው። ማለት ይሄን ጉዳይ እኮ ራሴው ነግሬው እንጂ እሱ ምንም የሚያውቀው ነገር የለም። መስሎሽ ነው? እመኚ፣ ከጀርባው ሌላ ዓላማ አለ። አይ ዝም ብለህ ተጠራጥረህ ነው የሚሆነው።
ዜማ ግን በደንብ አስተውለሽ አይተሽዋል? ካንቺ በላይ እኮ እሱ ነው ለዚህ ጉዳይ እየተጨነቀ ያለው እኮ ለኔ ብሎ ነው። ያጎትሽ ልጅ የት ያለው? ሐዋሳ። ወደዚህ መምጣት ይችላል? አይ እዚህ መምጣት እንኳን የሚችል አይመስለኝም፣ ግን አወራዋለሁ። ለምን ፈለከው? እሱን እነግርሻለሁ። ያጎትሽ ልጅ ስልክ ቁጥር ላኪልኝ እሺ?